የእነሱን ነገር ታዩና ከኔ ጋር እያወራ እኔ የምጠይቅሽ ተረጋግቼ ነው የማወራ። ስለዚህ ተረጋግተሽ ዮኒ ጅንን ጎ ዴርስ ብዙ ኢንኮንሲስተንሲ ያለ ወሬው ላይ ገባ። ሚጥሚጣ ምን አለች? አሞራው መጥቶ ስልክሽን አንሺ ብሏታል። እሱ ሲሰኝ ማንንም አላውቅም እናትየውን ብቻ ነው ስነሳ እሱ ጋር ልዩ ኢንኮንሲስተንሲው እንዳለ አንድ ነገር ጅንን ስልክ ይሄው የቢዝነስ ስልክ ስለሆነ ባዮ ላይ አለ ኤዱ በሬዱ ጅጅጋ የሚል አለ እና ስልክ ቁጥር ይዛ ላይ አለ። እኔ ላይቭ ገብቼ ተደወለልኝ ከስልክ ከዛ ነው የወሰዱት። ከዛ እኔ ደግሞ ያቺ አብራኝ የምትሄደው በካሜራ አልወጣች ስልኳን ስጡኝ እሺ ቆየች። አንድ ሰዓት ከምናምን ሆነ ቁጭ ብዬ ስጠብቅ በላይቭ እንዲገብቼላቸዋለሁ። አውታፕሲ ሪፖርት አውርተሻል አይደል? ፖሊስ መርምሮታል ብለሻል። አውታፕሲ ሪፖርቱ የልብ ድካም ብሎ አውጥቷል አይደል? የልብ ችግር ነው ብሎ ካወጣ ይሄ ፐብሊክ ሬከርድ እንደሆነ እናውቃለን። ሶ ይሄ ሬከርድ የት አለ? ይሄንን ነው ጥያቄያችን። ፖሊስ እኔ ምን በነበረኝ እሱን ፈልጌ ለማለት ጅንኑ የካቲት አይደረግም። ጅንኑ የካቲት ልክ ነው የሚደረገው ያለ ኖ እኮ ሺ ሴድ ፖሊሶቹ ጋር አለ እኮ አለች እኮ ይኸውልህ ዴርስ ዮኒ ኢፍ ዩ ሲ ዴርስ የማውቀው እኔ እዚህ ጋር አስክሬን ምርመራ ተደርጓል። እራሳችሁ ፈልጉና ደረሱ። እኔ ስለሞተችና ስለተቀበረችው ነገር በቃ ይሄንን ማውራት የምችለው ከእኔ መረጃ የምትፈልጉ ከሆነ ኤደን እንደዚህ ብላለች የተባለውን ነገር እኔ ፕሩቭ ላደርግላችሁ መጣ ወንድሞቼ እህቶቼ። በተረፈ ለምን በዛ ገንዘብ ነበረ ምናምን እሱ ሌላ እኔ አልገባም። በምን ሞተች እሱን ጠይቁ። እኔ ኤደን አንድ ጥያቄ ልጠይቅሽ ሰው እኔ አሁን ማላውቀው ሰው ጋር ሄጄ ላይቭ ላይ ገብቼ ስልክሽን አንሺ ብል ኦኬ ብዬ አላነሳ። ገባሽ? አሁን ይሄ ማታውቂው ሰው ልጅ ከሆነ አንዴ ነገር ይሄ የስራ ስልክ ማንም ሲደውል የልጅቷን ስልክ ምናልባት ላላነሳው የውጭ ሀገር ቁጥር ነው 44 ቤት ነው። ቆይ ቅድም እኔም አይቼ ነበር። አንድ ጥያቄ ልጠይቅ። እኔ እኮ ላይቭ ላይ ስለነበርኩኝ ጠየኩኝ። ግን ከኔ ጋር ተጣልታ ነገሩ ይድበሰበሳል። ገባችሁ? አሁን አንድ ጥያቄ ትጮኻለች ወደ ጸብ ነው ተመልሴ የጠየኳት። መልሽልን ይሄንን መጀመሪያ። እኔ የምልሽ ይኸውልሽ የቢዝነስ ቁጥር አለሽ አይደለ? የቢዝነስ ቁጥር አለሽ። ገባኝ። እኔ መደዋወሉን እኮ አይደለም ግን የሆነ ሰው መጥቶ ማታውቂው ሰው ዲማንድ ስልክሽን አንሺ ምናምን ሲልሽ ብድግ አድርገሽ ማንም አንቺ እንደሱ አይደለም። አዳምጠኝ ወዳጅ፣ እኔ አዳምጠኝ በደንብ እዚህ ጋር በጽሞና አዳምጠኝ። ይሄ ምስክር ሁሉ ቁጭ ብለው ወደ 900 800 ሰው የሚሆን ቦምባስቲክ ቤት ነበር። ጥቁር ኤደን እስቲ መነጽርሽን አውልቂው እና ቁጭ በያሉ ካፌ ቁጭ ብያለሁ። እንደዚህ ላይፍ ከፍቼላችሁ አውልቂው ስትለኝ አውለኩትና የሳይት መነጽር አረኩኝ። ጽሁፋቱ ከተጻፈ በኋላ ነው እንደዚህ አሁን ማንበብ እችላለሁ ምናምን እያልኩኝ ስልክ ተደወለ። የማን የመሰለኝ እቺ ከኔ ጋር የምትሄደው ልጅ ፊቷንም ማላቃት ልጅ ጠብቂ ተብዬ 1 ሰዓት የጠበቅኳት ልጅ ማለት ነች ነው እሷ መስላኝ። አታንሻል ስልክ አነሳው አንስቼ ከዛ አሞራውን የደወለው እዚህ ጋር ቴክስት ጽፎ ነበር አሉ። እዛ እንትን አሞራው ሌላ ሰው የደወለልኝ እኔ አሞራው አቃል አፉ ያዝ ያደርገዋል ሲያወራ። ገባክ? የአሞራውን ድምፅ አጣሁት እንደ አፉ በአማርኛ ፐርፌክት ፍሎንት አይደለም የሚናገረው። እኔ ወንድሟ ነኝ። ወደ እኛ ቤት ሰው ይዘሽ ልትመጪ ነው እንዳትመጪ ደነገጥኩኝና ለያቺ ደግሞ ምን አለችኝ? ለምንድን ነው ያቺ አብራኝ የምትሄደው አሜን የምትባለው ፊቷን ቪዲዮ ላይ ያልወጣችሁ? ፊትሽን ከፋቺ፣ የሰው ፕራይቬት አትጋፊ ያሉኝ። የሰው ፕራይቬት መጋፋት ነው እንደዚህ ነው ያሉኝ። ሰው ማታውቂው ቁጥር ደውሎ እንደዚህ ሲልሽ እሺ ያልሽው? አዎ ለምትወስደው ነው እንጂ እኮ ጠይቄያታለሁ። አንድ አብሳላት እንዴት ነው ማታውቂው ሰው የሚነግርሽን የምትይው ከሆነ ምን ማለት ነው? እኔ በቦታው ስለነበርኩኝ እኔ ልናገር በእናትሽ እሱን አይደለም እናንተ አንድ ደቂቃ ሀንዬ እኔ ስለነበርኩኝ ነው። አንድ ጊዜ እኔ ተናግሬ ልውጣ። የማይመለከተኝን ነገር ሰው እየጠየቀኝ ነው። ይቅርታ አድርግልኝና ሚኪ አከብርሃለሁ። ያው የጠየቀኝ 40 ስንት ነው ያልሽው? የስልኩ 40 የሚጀምረው 41 አይደለም። አይመለከታችሁም ባይነኝ እኔ ከስዊዘርላንድ ሆነ ሚውት አታርጓቸው። ተው መጠየቅ ይችላል። ሚውት አታርጓቸው።
የሚመለከታቸው አሁን እሷ ያለችው ምንድን ነው? ቆይ ሌላ የሚመለከተኝን ነገር ጠየቃችሁ። በክብር አክሬ መጣሁኝ። ቃሌ ሰጠው። ነገር ሲጠይቀኝ ኤዱን ብቻ አድናግራት። ትክክል ናት የምትለው ነገር በሙሉ እኔ ስትከታተላቸው ስለነበረ ከኤዱ ብቻ አንድ ጊዜ ዮኒ ሁሉንም ማስወረድና ኤደንን እስከ መጨረሻው አናግራት። ትክክል ስለሆነች ማለት ነው። ምክንያቱም በውስጥም ስላዋራዋት ነው። እኛ እኮ ነበር ላይቭ ላይ ነበር በጩኸትና በጸብ የሚደባበስ ነገር ሆስፒታል ሴትዮዋ ሆስፒታል ከሞተች እንዴት ነው አታብስ ተሳደበች ምናምን ዋይ ስላለች ይሄ ነገር መድበስበስ የለም። ዮኒ ስማኛል ዮኒ ሰው ሆስፒታል ከሞተ እንዴት ነው አታብስ የሚኖረው? there's no way you determine ይደረጋል። አንድ አይደለም ጅንኑ በፍጹም ታመሳሳቸው ነገር ያለው ጂጂ ጊፍት ሰጥተሻትና አናግራት ምናምን የምትይሉ ምንድነው? እኛ የማናውቀው ነገር ያለው ጊፍት ሰጥተሻት ባለፈው ተቃወሚያት ነበር አለ። ኧረ እኔ ከአንቺ ጋር ላወራም እኔ ያላቃትም እሷንም ዛሬ ነው ያወራሁት። ጊፍት ሰጥተሻት እኮ ለኤደን አሁን መተሽ ለሆነ ማለት ኤደን ልክ ናት ያለሽ አይሲ ንገሩና ያልገባን ነገር ታዲያ እኛም እኮ እየጠየቅን ነው። ባለፈው አንድ አፖሎጃይዝ ይሄንን አንዳችሁ ሁላችሁም እንድትሰሙ ነው። አንድ ይቅርታ ጂጂ አንድ ተደማመጡ። አንተ እኮ እንደ አሜሪካን ክራይም እኮ ነው የምጠይቃት። ኖ እንደዛ ነው ማየት ያለብን። ሰው ሆስፒታል ከሞተ ነገሩ ሌላ ስለሆነ በቃ አዳምጣት መጀመሪያ ጂጂ እኮ ልስን ኢፍ ሰማዲ ሆስፒታል ከሞተ ዮኒ ሰው ሆስፒታል ከሞተ ለምረው አውቶፕሲ ቢሰራው ዲተርሚን ደስ አለ ዶክተሮች አይደለ እንዴ? እና ለምረው ፖሊስ ሜክ ሰንስ ይሄንን ለምን አዳፕ ያደረግ አዳፕ ውሸት ነው ለእኔ። ምንድን ነው መሰለ እኔ በእሷ የማየው ምንድን ነው እኔ ሄጄ ቀብር ደርሻለሁ። ቀብር ላይ ያለሁት ስንቱን ስልክ ግራ ገባኝ እኮ ጓሄድ አውሩ አንዴ። እኔ ግራ ያጋባሽኝ ምንድን ነው ቅድም ስልክ አታነሳም ነበር አሞራው ከጻፈ በኋላ ስልክ አነሳች። ከዛ በኋላ ደግሞ ሚት አደረገች፣ ላይክ ድምጿ እንዳይሰማ አደረገች። ዩሪመምበር እኔ ያለቻት ለአሚን ራሱ ቃል በቃል ስለሆነ ለማንም ሻየውን እንደዚህ ነው የሚያወሩት። ሁለት ስልክ ነው ያለኝ። ሚኪ አዳምጠኝ። አንዴ በቅጨልጫል። ሁለት ስልክ ነው ያለኝ ወንድሜ። አሜን ሲያዝ አጥር ስር ቁጭ ብዬ አንዱ ስቼ ስለፈቃ ከነ ጃጓር ጋር አውርቼ እሷን ላውራት። በቃ አንዴ ላውርዳችሁና ይቅርታ እሷን ላውራት ትመልስልኝ በአግባቡ። ሰውም 30 ነገር ስትጠይቁ ልጅቷን አይዋን ትንላላችሁ። አንዴ በተረጋጋ ሁኔታ ከእናንተ ጋር በሙድም ትንሽ ኃይለኝነት ስላለ መልሼ ላስገባችሁ ላውራት። ጻፉልኝ። ከኔ ጋር ምንም ችግር የለባትም ለማውራት እሷ ምንም። ስለዚህ 30 ሰው ሲሆን በቃ ትደነቁራለች ልጅ ሌሎቻችሁ ረዱና እንወርዳለን። ግን ጥያቄያችንን መመለስ አለ። ማርያምን ያልፈታም ይሄን ነገር ማርያምን ነው እሱ ታዩ በእናትሽ ፕሊዝ። እኔ ግን መውረድ አልፈልግም እባክህን ፕሊዝ። እሺ ጅንኑ መልሽ ያስገባል። አንተ በአሜሪካ ክራይም ነው የምታየው። እሺ ወይ ብዬ አንዴ ከይቅርታ ጋር ላስወርደ ነው። ሀኒቾም እንደዛ። እሺ እናቱ ይቅርታ። ኦኬ ስለዚህ ኦኬ አሁን በቃ ያለችው ምንድን ነው እንደገባኝ። ሌሎቻችሁን ከዚህ በኋላ ያለውን በደንብ አዳምጡ፣ በደንብ አዳምጡ። እኔ ጋር በስርዓት ነው ማውራሽ ሄደን። ስለዚህ ምንም ሀሳብ እንዳይገባሽ። ቀብሬ እጅ ያለው እማቃት ለቢዝነስ ነው። በቢዝነስ ተዋወቀን። የሆነ ነገር ከፍታለሁ አለች። ከዛ በኋላ ተዋወቃችን። ከዛ ሶሻል ሚዲያ ላይ ሲወራ ሰማው መሞቷ። ከዛ ቼክ አደረግኩኝ፣ ጠያየኩኝ አለች። ከዛ እሑድ ዕለት ተቀበረች። የተቀበረችው እዚህ ይህ ቤተክርስቲያን ነው። የታመመችውና ደግሞ ሆስፒታል የሆነች የካቲት ነው አደለ? ስለዚህ ይህንን ያለችው። ከዚህ በኋላ ያለውን አንቺ ቀለል አድርገሽ ንገርኝና
የምጠይቅሽ ነገር ካለ እኔም የሚመለከትሽን ብቻ ጠይቄ እንለያያለን። እሱን ነው ማድረገው። ጠይቀኝ፣ ችግር የለም። እኔ አሁን ቤተሰቦቿ በተገኙበት ከእናትየው በስተቀር እናትየው ቤት ነበሩ ቤት ስለነበሩ ነው ወይስ የት ስለነበሩ ነው ያልቀበሩት? ቤት ናቸው? ከሀገር ውጭ ናቸው? ምንድን ነው? የት ነው እናትየው ያልቀበሩበት ምክንያት? ሚውት ነሽ ሄደ። አቤት ምን አልከኝ? ሆኔ እስማሚ አራር ሙረበሽ ነው። ችግር የለው። እናትየው የእሷ እናት ያልቀበሩበትና ያልመጡበት ምክንያት ሌላው ሰው ሲኖር ስለተሙ ነው ስለማይችሉ ነው ምን ስለሆኑ ነው? ኧረ ትልቅ ሰው ናቸው። ዮኒ 92 ዓመት ምን ትልቅ ሰው ናቸው። ትልቅ ሰው ናቸው። ስለዚህ መሄድ አይችሉም እያልሽ ነው? እየሰማሽ ነው? አዎ እየሰማሁ ነው። ትልቅ ሰው ናቸው። ስለዚህ አንቺ ሄጄ ቀብር ያለው እያ እንዳውም እናትዬ የሉም እንዴ ምናምን ነገር ብዬ ጠየቅኩኝ። ያው ሰው አይደለም አይደል ነገር ትልቅ ሰው 92 ዓመታቸው ነው። ትልቅ ሰው ናቸው። ያው ለቅሶ ላይ ሆነ የምናደርገው ነገር አለ። እንዲህም ነፍሲ ማር ሁሉ በላ አዳራሽ ውስጥ ገብቼ እኮ ነው የምልህ። እኔ የሚመለከተኝን ነገር ስለመሞታ አንዴ አዎ ብላለች ስለተባለ ሚዲያ ላይም ስለወጣው ይሄን ነው። ሌላ በተረፈ ታሪክ ሂሪ ምናምን ነገር እኔ የማውራት ግዴታ የለብኝም። እየታውቃለህ መቼም። አዎ ግን አንዳንዶቹን ራስሽ ስላልሽ ብዬ ነው። የካቲት ከሚኒሊክ ሆስፒታል ውጭ ሬሳ ምርመራ የሚያደርግ የለም። እሱን ሄዱ እሱን ጠይቋ። የተኛቸው የካቲት ሆስፒታል ነው። ሬሳው የት ይመርመር አላውቅም። ግልጽ አድርጌ ነው የምነግርህ። ገባ? የተኛቸው የካቲት ነው። እኔ 100% ግን ምንም አይነት ፎቶ ልታነሽ ያልፈለግሽው ነው። በስርዓት ነው የምታወራሽ። ፕሮሚስ ስድባት ለ6 ሰዓት ለ7 ሰዓት አወራን ከአብሳላት ጋር። ዛሬ ተግባባችሁ ወይ? ተግባባችሁ? አብሳላት ሳንችን በጋዝ ብላት ነው የተለያየ ነው። ይቅር በይኝ ብላኝ እሷ ይሄን ለ7 ሰዓት ለምናምን ሰዓት ይቅርታ ጠይቃኝ እሷም ረጅም ሰዓት። አሁን ደግሞ አንተ ቤት መታ ምንድነው ከኔ ጋር ብታወራው? ከጠዋቱ 3 ይቅር ከተባባላችሁ እስከ 9 ሰዓት ከጠዋቱ 3 ሰዓት እስከ 9 ሰዓት ተኩል አወራን። 10 ሰዓት ተኩል ድረስ ቦምባስቲክ 11 ሰዓት ተኩል ነው ዛሬ እኮ ከላይ ቢወጣው። ጠዋት 3 ሰዓት የገባ ወንድሜ እዛ ቤት ቁጭ ብላ ነበረ። አንዳንድ ነገር ስትል እንዳም ከኔ ጋርም ተጋይ ይቅር በይኝ ምናምን አለችኝ። እኔ ቂም የለኝም አንቺም እንደዚህ ያረሰው ትመስኛለሽ ምናምን ተባብለን አሁን ምንድን ነው የምጠይቀኝ ነገር? ለረጅም ሰዓት ዲስከስ እናደርግ። ጃጓርም ነበረ። ያው ታምነዋለህ ጃጓርን? ጃጓር የትኛው? የነጭ ቅማል ጓደኛ ወያኔ ያከብረዋለሁ ምናምን። መብትሽ ነው። በገንዘብ እያስደለለ የሚያስደብ ሰው አይመችም። አንቺ ሊሆን ይችላል እንግዲህ አይዶን ነው አይመቸኝ። በግልጽ ነው የምነግርሽ ዮኒዬ። ገና ጥያቄ የለኝም። ከአንተ ጋር ማውራት እችላለሁ? እናውራ። ቴንክ ዩ ደን ከአንቺ ጋር እኔ በማወራው ነገር ሚዩት እንዳልከፍት ትተባበረኝ። ለእሷ ጥያቄ አይደለም፣ ሌሎች ሰዎች ማዳመጥ ስላለባቸው እያንዳንዱ የተባለው ነገር አንዴ ከዮኒ ጨርሻለሁ። ሩረት ማኛው ትንሽማ ጥያቄ አለ አልጨረስኩም። በቃ እኔ ልንገርህ መብትሽ ጨርሻለሁ። ከኔ መጠየቅ ኢንፎርሜሽን ማግኘት ኤደን እኔ 4 ቀን ይሄ ጆሮ የነደደ ወንድሜ እና ላይ ዞረ እንዳውም እኔ ለስድብ ችግዘግዝቁና ፎቶ ልላክላችሁ። እኔ ጋር ለምን ሰድብሻለሁ? ምን አረግሽኝ? አንተ ጋር አይደለም አባባል የገባ እና ላይ አሁን እኔ ምንም የምረዳዳው ነገር የለም። ጨረስኩኝ። ቀብሬያለሁ። እኔ መጥተሽ ስላስረዳሽ አመሰግናለሁ። ሆኔ ልንገርህ አንድ ህግ የሚያስገድደኝ ነገር ካለ እስቲ እዚያ እናንተ ሶሻል ሚዲያ ላይ ዋው የሚሉ ሰዎች ህግ አካል ጋር ሄደው አመልክተው እችሊ ታውቃለች አድራሻ እንደዚህ አይነት ፕሩፍ ስለምንፈልግ ምናምን ብለህ በፖሊስ አስይዘው ከሆነ ከሄድኩኝ ደረቴን ነፍቼ እዛ አካባቢ የሚነካኝ ሰው የለም። ህግ አስገድዶ ለምን ትነኪያለሽ? ሄጄ ቀበርኩ ማለት ወንጀል ነው እንዴ? እውነትን ማውራት አልተቻለም። ውሸትን ማውራት አልተቻለም። ወንጀል እኮ አይደለም እናቱ። ሄጄ በስነ ስርዓት ቀብሬያለሁ።
መረጃዎችም አሉኝ፣ ግን ቤተሰቦች ያልሽውን ልንገርሽ። ካልፈለጉስ አንዴ አዳምጪ። ካልፈለጉስ ኧረ ሴቶቹ ሲንግል የምትሆኑ በዚህ ነው የማዳመጥ ችግር አለ። እየተረጋጋች ብታወሪ ግን መድኃኔዓለም ድረስ ልነግርሽ ነው። አይ ነው ከሌሎቹ ጋር አረጋውራሽ እየተደማመጠ ቢሆን መልካምን ከባድ ኬዝ ነው። ገብቶሻል? አሁን እያልሽ ያለው ወሬ አድርገውኝ እኮ ነው። ገባኝ። እነሱን እርሺ፣ ከኔ ጋር ነው የምታወሪ። እኔ እያልኩሽ ያለው ምንድን ነው? አንቺ ባልሽው መሰረት ሄደች፣ ተዋውቃታለች። ይችን ሰው ሚዲያ ላይ ሰማች፣ ሄደች፣ ኢንፎርሜሽን ተነገራት፣ ሄዳ ቀበረች። ይሄ ነው ታሪኩ። መረጃ ቤተሰቦቿ እንዳታወጪ ስላሉ እኛ በቅርብ መተን እንለቃለን እናወራለን ስላሉ እንደዛ ነው የማደርገው። እነሱ ባላሉ ወጥቼ ፖስት አላደርግም አልሽ። ተቀበልኩ። እኔ ሌላ ጋር ለምታወሪ አሁንም እዚህ እንደሆነ አዳምጣለሁ። እሺ አይሙሬን ሰብሰባ ምንም ያረሽ የለማ። አንቺን እንደ ወንጀለኛም እንደምንም ልትታይ የሚያስችልብሽ አንድ ነገር የለም። እሺ እኔ በቃ ይሄ እንድታቂ ነው። ሁሉም ገብተው የፈለጉትን ይጫወቱ፣ እኔ ልውጣ። ከላስ እቺ ሴት ሚዩት አድርጋ ብትተባበረኝ ሚዩት ታርግ አለችኝ። እኔ ሚዩት ልደረግ የሆነ ጠይቀኝ የመጣሁት እኔ ረጅም ሰዓት ሰሞኑን በሙሉ ዛሬ ከጠዋቱ 3 ሰዓት እስከ 10 ሰዓት አብረን ነበርን ላይቭ ላይ። እሺ አሁን ደግሞ እሷ ሚዩት ታርግና አንተን የምጠይቅህ ጥያቄ አለኝ ከአንተ ጋር ነው የማወራው ብላ እኔ ልትሳለጥብኝ አትችልም። አማቼ መች ተናገረች? ገና አስፈላጊ ከሆንኩ እኔ ልውጣ። ተናገረች። ሆንዬ ምን አለች? አንዴ ሚዩት ታርግልኝና ላውራል መስማት በመሀል ሳወራ እንዳትገባብኝ ሚዩት ታርግና ትተባበረኝ። እንስማታ ምን ችግር አለ? ሀዬ እሺ እውነትህን ያስኬዳል። ሰምተሽ መልስ ትሰጫለሽ። ምንድን ነው ችግሩ? አልችልም እኔ ለማንም መልስ መስጠት። ለአንተ ከሰጠው ይበቃኛል። ስሚና ካልፈለግሽ መልስ አልሰጥም በይ። ቀላለሽ። ካልፈለግሽ አትመልሽ፣ መብትሽ ነው። እሺ አንድ ሚዩት አድርግልኝ። እሺ ቀጥይ። እሺ ዮኒ አመሰግናለሁ። እኔ የቲናን ሞት ከሰማሁኝ በኋላ ሞር ፎከሴን የሳበኝ ነገር አሁን እህታችን በምታወራው እህታችን ነው። በምንድን ነው ፎከስሽ የሳበኝሽ ምናምን ካልክ እየጠየኳት አይደለም እያወራሁ አይደለም። ስጨርስ የተሳሳትኩት ነገር ካለ ግን ታርመኛለች። ኦልሬዲ ሚዲያ ላይ ሪከርድም ስላለ ስም ማጥፋት ሌላ ነገር ስላልሆነ ማለት ነው። እያወሩ ነበረ፣ እየተጫወቱ ነበረ ከወርቄ ጋር ምናምን ነገር እና ዝም ብዬ ሳዳምጥ ጓደኛ እንደነበሩ ጓደኛ እንደሚተዋወቁ የነበራቸው ነገር ሪሌሽን ሲደዋወሉ እንደነበረ ቲና ቦይፍሬንድ እንደነበራት ሌላ ወንድ ደግሞ የሚያግዛት በስራ በቢዝነስ ጉዳይ ላይ እንደነበረ ያ ግለሰብ ሄዶ ሳንቲም እንደሚያወጣ እንደነበረ እንደዚህ አይነት ነገር ስታወራ ነበረ። ዊች ሚንስ ከዛ ስለ ቦይፍሬንዷን አስተዋውቂኝ እንዳለችው ስታወራ ማዳመጥ ጀመርኩኝና ጭንቅላቴ ላይ አንድ ጥያቄ የዋለብኝ ምንድን ነው፣ እንዴት ነው አንድ ሰው ጤነኛ ከሆነ ስራ ሊሰራ የሄደ ሰው ቢዝነሱን ረንድ ሊያደርግ የሄደ ሰው እኔ በምንም ታምር ፒንኮዴን አልነግርም፣ የካሽሊንግ ማለት ነው ባንክ አካውንቴን ፒንኮዴን ነግሬ አልሄድም። እንዴ እቺ ሴት ታማ ነበረ ወይስ የሆነ አስገዳጅ ሁኔታ ውስጥ ገብታ ነው ቦይፍሬንድ ወይም የስራ የሚያግዛት ግለሰብ ሄዶ ገንዘብ እንዲያወጣ ያደረገችው? ሁለተኛ ነገር አሟሟቷን ክሊርሊ የወጣ ነገር የለም። ምናልባትም የራሴ ግምት ነው የሆኒ ይህቺ ግለሰብ በቀረበቻቸው አካላቶች የሆነ ቦታ ላይ ያላስፈላጊ የሆነ ሁኔታ ውስጥ አስገብተው ገንዘብ እያስወጣት ይሁን እንዴ ሞቷ ክሊር አይደለም የሚል ጥያቄ ስለነበረኝ እሷን መከታተል ማዳመን ስጀምር ብዙ ኮንፊውዥን የሆኑ ነገሮች ነው የምትናገረው። ፈልጋችሁ ቀብሪያት አለው። ነገር ግን እንደውም ልስጣችሁ ስልኳ ግን ይደወላል አይጠራም። ሁለተኛው ደግሞ ማንም ሰው ትላለች፣ መልሳ ደግሞ አዳራሽ ነበረ ትላለች። ብዙ ኮንፊውዝድ የሚያደርጉች አሉ። ቲናሱ ጋር ልንገርሽ ያለችው ምንድን ነው፣ ግቢው በጣም ትልቅ ነው አዳራሽ ያለችው እንጂ በጣም ትልቅ ነው። ያንን ያለ በምንጠረጉሞ ሰው አልነበረም ስላለች ነው። እና ስለዚህ እናትየው ህመም እንዳለባቸው ካወቀች ዊች ሚንስ ቤተሰብ ናት ትሄዳለች። የውላ ፋይል አላት ማለት ነው። የቲና ቤተሰብ ማን ህመም ይኖረው ማን ምን አይነት ልንገርሽ ኖ ያለችውን በደንብ አዳመጫለሁ። ያለችው ምንድን ነው
እኔ ሶሻል ሚዲያ ላይ ሞተች የሚባለውን ሰማሁና ጠየቅኩኝ። ስለ ቲና አይደለም። የቲና እናት ህመም አለባቸው። የቲና እናት ህመም አለባቸው። ትልቅ ሴትዮ ናቸው። 90 ምናምን ዓመት ናቸው። ውጭ ሚስ ሲሆን አንድ ሰው እድሜውንም ያለበትም ሁኔታ ባክግራውንዱ የምታኮነ ቤተኛ ከሆንክ ነው። አንድ ቀን ለቅሶ ወይም ደግሞ በስማ በሎ ስልክ ስላወራ የወላዴታ ላይኖር ወኤቨር ግን ዮኒ ኦኬ። ቲና ዋሳፕ ነበራት። ዋሳፕ ላይ የሚያወራት ሰው ነበረ። ለንደን ሀገር የምትኖር እህታችን ከትናንትና ጀምሮ በዋሳፕ የምትጠቀምበት ስልኳ ዋሳፕ አፕሊኬሽን እንደሌላት ነው የሚያሳየው። ሁለተኛ ነገር ደግሞ አሁን እህቴ አንተ በትህትና እንድጠይቅላት የምፈልገው ነገር ገንዘብ እንዲያወጣ የፈቀደችለት ግለሰብ ጮኛዋ ነው ጓደኛዋ ነው ማን ነው ማወቅስ እንችላለን? ይመጣል እዚህ ሶስት ስለሞቷስ ያለው ሁኔታ በዚህ አጋጣሚ ልንገርሽ ብዬ ነው። እባካችሁ ከስር ያላችሁ ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ያው ላኩላት። ስክሪንሻት ላድርገው። ስክሪንሻት አድርጋችሁ ላኩ። ጨርስ ዮኒ ጎሄድ። አዎ ጨርሽ። አይ ልንገራቸው ብዬ ነው። ከስር ዴዚን አስገባ እያሉ ስለሚሯቸው ሰው የለም። ይሄ ለታሪክ የሚቀመጥ ቪዲዮ ነው። እነሱ ናቸው ወጥተው አይ እናታችን የሞተችው እንደዚህ ነው፣ ይህን ያላረግንበት ምክንያት እንደዚህ ነው ቢሉ ጥሩ ነው ለኢትዮጵያ ሕዝብ። እኔ ዮኒ አንድ እናት ልጆቿን እንደምታሳድግ እንደ አንድ እናት በሰው ሀገር ላይ እንዴ በቃ እንዲ ለፍተን አሳድገን ልጆቻችን በስተመጨረሻ እንደዚህ ነው እንደ የሚለውን ነገር ስላመመኝ ነው እንጂ ነው። ይቅርታ እኔ ወደ ቤት መሄድ አለብኝ። ይሄ መኪና ውስጥ ቁጭ ብዬ ነው የማወራችሁ። እኔ መሄድ አለብኝ። የአብሳላት ነገር አብሳላት ቴንኪዩ ቬሪ ማች። አንቺ ወሬሽም አያልቅም። ቤቴም ብሯን ዘረጠጠ። ምንድነው አሁን ያልሽው ነገር? እኔ ኤደን አለች የሚለው ሪያሊቲውን ማስረጃ አምጭና አሰሚኝ። ኢቴም ይጠቀማል። እኔ ስለ መውቷ ነው እንጂ የነገርኳችሁ ስለሌላ ነገር ኢንቨስቲጌት ፒንኮዳን አወቀ ምናምን ለአንቺ ባቅ እንኳን ለአንቺ ማስረዳት አይጠበቅብኝም። እህቴ እንዴት ወሬ ነው አካሄድሽ? ለአንቺ መንገር አይጠበቅብኝ። የእኔ ግን በእውነት ትክክል ሞታለች ወይ ላለውን አስረድቻ አብራርች የተናገርኩ እህቴ። አሁን እዚህ ጋር አንድ ሰው በኢንቨስቲጌት ተዋውቆ እናቷ ደግሞ በሽተኛ ናቸው፣ ትልቅ ሰው ናቸው። በሽተኛ አላልኩም ትልቅ ሰው ናቸው ነው ብልም እንደገና ምንድን ነው? አዎ አልኩኝና ምን እናድርግ ነው? ወደ ሶሉሽን ስንመጣ ምንድን ነው? እኔ ሌላ አሁን እኔ የመጣሁበት አላማ ሞታለች ሞተችው ተወዛገብን ብለው ሲሉ ስለ መሞቷ ቀብር ሄጃለሁ ነው ያልኩት። መቅበር አትችይም ካላችሁኝ እንግዲህ አላቅም። ሞቻለሁ ማለትም ሄጃለሁ ማለትም አትችይም ካላችሁኝ እንግዲህ እሺ። አሁን እኔ ኢንቨስቲጌት ተደርጎ እናቷን አውቃለሁ ብላለች። በዚህ ደረጃ ቤተሰብ አውቃለሁ አልነግርሽም። ላንቺ ዋርዩ ፈረስቶፎ ለእህቴ ማነሽ? ምንድን ነሽ? የሰው ጓዳ ጎርጓዳ ዝም ብዬ ሚዲያ ላይ አምጥቼ መዘባረቅ አለብኝ እንዴ? ባለቤቶቹ ሳይፈቅዱ አሞራው ደወለልሽ ብለሽ ታጣድፊ ነበር። ማነው? እኔ አሞራው አላልኩኝም። እናንተ ናችሁ አሞራው ጽፏል ብላችሁ ሪከርዱ ተፖስተዋል። ራስሽ ነሽ ያልሽው። አሞራው ሲያወራ እናቱ አማርኛ ላይ አፍ ያዝ እኔ አሞራውን ድምፅ መቻ አጣሁት። አሞራው አይደለም ወንድሟ ነኝ ያለኝ። ኖ ትሻረል ያ ሁሉ ሰዓት ጓደኛዋ ብር ያወጣ እንደነበረ አብሳላት ቅድም ከዴዚ መልክታት ሄጅ ያደረገች አላሳይም፣ አድራሻም አልናገርም። ኤደን ከዚህ ጉዳይ ላይ ዴዚ ነው እያለች ያለችው። ቴክስት አርጋኛለች። እሷ ነው ያወራችኝ። ከዚህ ጉዳይ ፕሊስ ውጪ። በዚህ ጉዳይ ላይ ምንም ነገር ዴዚ አቋል ዝም ብለሽ ለመፈመስ በቃ አልፈምስ ያለች ነፍስ ምንድን ነው እንደዚህ የሚያደርግ? ተረጋግ። ይንገረን ያለው የሰማውን ነገር ይንገረን፣ እናዳምጥ እስቲ። ምንድነው የሚያስጮህሽ? ሰላት አብረን ማደር ብቻ እኮ ነው የቀረን። እናቱ ናንቺ ስልክ ደውዪልኝ እስቲ አሁን ቤት ስገባ ባላወራሽ ምንድን ነው ነፍስሽ? ሄደን ስሚ ፕሊዝ በማይቀለድ የሰው ነፍስ ነው። ታይ ከዴዚ ነው ፕሊዝ በቃ ስለ እኔ ቤተሰብ ምንም ነገር ውጭ ብላኛለች ዴዚ። አመሰግናለሁ። ለወጣለሁ ውጭ ያለችን ዴዚ ዴዚ ያከብርሻለሁ፣ ወድሻለሁ። ማስረጃውን ማየት እንችላለን። የሆኔንም ዋሻ በሉታ ዋሻ በሉት። እንግዲህ አልክልሻለሁ። አላልኩም ይሄ ማስረጃ በምን ማስረጃ
እኔ ኧረ በስላሴ ምን ሆና ነው ግን? ይሁን ጤነኛ ናት። እኔ ዛሬ ነው ያገኘኋት። እናንተ ናችሁ ስታወሩ የነበረ። ልታሳብጅኝ 5 ቀን 4 ቀን ልታሳብጅኝ። አይ ቴክስት ነው ያደረገችኝ። ቴክስት እያደረገች ነው። አሁንም መጀመሪያ ደወለችልኝ። ዮኒ ፕሊዝ ቴክ ዩር ቴክስት። ዴዚና ጋር ከዚህ በፊት እኮ ሳውራት የነበረች ልጅ ናት ዴዚ። ሀይ ዴዚ ናት። ፈጣሪ ምስክሬ። እንዴ ለምን ዋሽቻለሁ? ለእኔ ምንድን ነው ለእኔ ሳይሆን ህዝብ ማሳየት ምን አለችኝ ዴዚ? ያ ለእኔ ሳይሆን ለህዝብ ማሳየት ቀንም ምን አሉ መሰለሽ? እዛ ጋር ምን አለ መሰለሽ? ከሱ ጋር ነው ማወራው። ኤደን ምን ሆነሽ? በጣም ተሰቃየሽ። ኮምፓውንድ ውስጥ ሆነ ተሰቃየሽ። በጣም ነው የተሰቃየሽ። የሄዳችሁበት መንገድ እና የወንድሟ ምን አለችና እንዲያለችን ምን ደም የሚመለከተኝን ነገር ስለ ቀብር ነው ተናገርኩ። አለቀ። አንቺ ሄድሽበት መንገድ ኮ ተባል ኢት የሚረጫል። ምን አገባኝ? ዩዲት ራስሽ ስላወራሽ እኮ ነው የጠየኩሽ። ማመጥሽ ነው ያለሽ መብቼ በጠረቅሽ አየሽ። ስለዚህ ስትበጠረቂ ደግሞ ትጠየቂያለሽ። ምን ያስደነግጥሻል? ሌባ ካልሆንሽ ትክክለኛ ሰው ህግ ተከተለሽ የምትሄጂ ሌባ ካልሆንሽ ምን ያስደነግጥሻል? ዝም ብሎ ደግሞ መበጥረቅ የለም። አሁን የሆኔን እየነገረሽ ራሱ አላመንሽ። ማስረጃ አምጣ እኔ ማንንም ካላየሁ አላምንም። አምቴሊንግ ማንንም ነው ማላምነው ካላየሁ። ያሴክ ለህዝብ አሳውቁ፣ ህዝብ ይወቀው፣ ከዛ ፋይሉ ይዘጋል። አምቴሊንግ እኔ አብሳላም ማንንም አልፈራም። ህዝብ ይወቅ በቃ። መፈራ ያለውን መሴጅ ልንገራችሁ። እኔ ከግራማ ጋር አብሬን ያለሁት እና ስለ እናቴ ግሪቭ እያደረግን ነው እና ፕሊዝ ኤደን በዚህ ጉዳይ ላይ ባትገቢብን፣ ሀራስ እያደረግሽን ነው፣ እየገባሽ በየቤቱ እየተናገርሽ ነው እና እባካችሁ ብላ ቴክስት አርጋኛለች። ስለጠራችሁን የመጣሁት ጥሩ ይሄንን ብላለች። እሺ ጉዳይን ዘግቻለሁ። በቃ ይሄ ነው። እሺ ናት የመጨረሻ እኔ በቃ ቴንኪው ዴዚ። እኔ አንትልሻለሁ በናት። ምንም አስተያየትም አልሰጥም። እኔ አልገባመምም። አደነቆሩን ጆሮ ጋር 4 ቀን ሙሉ በፎቶ እየተለጠፈ በየቤቱ እየተጻፈልኝ በየቤቱ እንትን ቴክስት ያላከልኝ። ያው እንግዲህ አፕሩቭ አደረገችልህ። ኧረ ስለ ሴቱ ያመሞት አይ እሱን አድርጋለች። በቃ እሺ ዋና ኤደን አልቀበረችም፣ ሞተች፣ ታግታ ነው ምናምን። በቃ እንኳን የሆን እያረጋገጥክልኝ። ያው እኔ ስለመጣሁ ነው ሀቅ የሚወጣው። ለምን እኔ ወደ ሌላ ወይ በቃ ውረጅኛ። ከዮኒ ጋር ጥያቄ ያለን አሁን የለሽም ተብለሻል። ውረጅኛ ደግሞ ዮኒ እንጠይቃለን። እቀመጣለሁ። የአንቺ ቤት ነው እንዴ? ሳይለንት አርግኛ እናወራለን። ሳይለንት አርግ በቃ። ምንድን ነው የምትደብቂው ነገር ያለ እኮ ነው የሚመስለው። ላይክ የሆነ ሰው እኮ ወንጀለኛ ሲሆን የሆነ ነገር መደበቅ ሲፈልግ ይተራመሳል። አልናገርም። አንቺን አልጠይቅሽም። አልጠይቅሽም አንቺን እንዴ። እኔ ከጤነኛ ሰው ጋር ነው ሲጀመር የማወራው። ምን ሆነሽ ነው? ብስማ ሰው እኮ ይታይ። ብዙ ሰው እኮ እየሰማሽ ነው። ወራጅ እንዳማ አንቺ ነሽ እኮ ያልተፈለግሽው በግድ። እኔማ መውጣት አልፈልግም በእናትህ። እኔማ በክብር ተጠርቼ ከላይ ጉብ ብዬ ካናትሽ ነው ፈሳ ቆረቆ እውነት ነው። ሀቀኛ ሰው ማንም አይፈልግም። በክብር ተጠርቼ በገንዘብ ወንጀል የሚገባ ሰው ከኔን አይፈልጉም። ልንገርሽ ዮኒ ፕሊዝ ሚታርግልኝ። እኔ ሰው ቤትም አረብሽም ዮኒዬ በቃ መልልኝ። እንኳን ንጽህናዬን ስላወጣልኝ ጌታ ኢየሱስ አብስቶ ይባርክ ወንድሜ። አሜን። አይ ያለችኝን ነው። ምንም ዋሻው ነገር የለም። እሷ ባትል ወየ ኬዱ የኔ አባት እንዴት ነሽ እናቱ? አቤት ያንተን ያህል እንደው 1-3 ኢትዮጵያዊ ብናገኝ ምን አለ እናቱ። መላል ተሰቃየን እኮ። ኧረ መከራችን አየን። ትልልቆች ሁሉ አበዱብን። ምንድን ነው ባቀው ተባረክ የማያባት ያማን እያባት። ኧረ ተው ግን እንትን ላክልኝ። ተው ተገዝቶ እየጠበቀ ነው እቃው። ኑሪልኝ የኔ ወደሽ ኑሪልኝ። ስንት አመት ሆነው እኮ ቁጭ ብሎ ነው ያለው። ልጄ በሚቀጥለው ወር ትመጣለች ወደዛ ይዛ እኛ ጋር አዳምጠው። እሺ እኔ የምላችሁ በእውነት ዴዚ ምንድን ነው ያለችው? ሶሻል ሚዲያ they don't deserve to know anything about my mom እያለች ነው እየተጻፈችልኝ ነው። ምንም ወጥቼ ስለ እናቴ የምለው ነገር የለም፣ ግን እንዳረፈች እና ዴዚ ተናግራለች።
ዴዚ እየነገረች ነው። ልክላችኋለሁ ሚጥሚጣ ማግኘቴ እኔ እኮ ይኸውልህማ የምናገረው እስኩዬ አንዴ ማሬ ኢንተራፕት እንዳትሆን ቤት ነገባ ጠረተኝ ስለፈጠረሽ አምላክ ካናትሽ ላይ ቁጭ ነው አልወጣም ምናምን ለምን አንብያው አልወጣም ሀይ ማሉሽቲ ቀመጣለሁ እናቱ ምናረዝም ይበሉ ቆዩንሽማ ወይ መድኃኒዓለም ኧረ ምን ጉድ ነው ብሎኛል። ለማንኛውም እንኳን ደስ ያላችሁ፣ ጥሩ ዜና ሰማችሁ። እኔ ከላይ ላይ ውረዱልኝ ስለፈጠራችሁ። እሺ አምላክ በቤታችን እናውራ እንዴ እናውራ። በቃ ሂጂ በቃ ልገባ ነው ብለሽ እኮ ቅድም ለያዥ ለተገናዥ አስቸግረሽ ነበር እኮ። አንዴ እስኩዬ እኔ ቆንጆ ማግኘቴ እኔ ምን መሰለ እዚህ ጋር ሞታለች አልሞተችም ምናምን ስታፉን ሳይሆን ላኩልሽ በሙሉ አያውት። እሺ አየዋለሁ። እሱን ሳይሆን ቅድም እኔ ይመስለኛል ኤደን ይሄ ሆይታው ተመችቷት ይሁን ምናምን ቅድም የተደረገው ድራማ ግን እኔ እሷ እርድና የተማረችበት ትምህርት ቤት እኔ ዳይሬክተር ነበርኩ። እኔ ማንም እንደዚህ አይሸውድኝ ለመሰለ ስልክ ደውዬ ነው የዴዚ ወንድም ነኝ የዴዚ የት ነኝ ብል ዝም ብለህ ትቀበለኛለህ እንዴ? ማነህ ምንድነህ? እንዴት እንትን የልጁን ቁጥር ስጭን አንሰጥም። ማን የሰሩብን እግዚአብሔር ይኸውልህ ይሁንዬ የዴዚ እናት በኖረችላት በህይወት በተረፈችላት በኖረችላት ሚዲያው ትርፍ ነው ገባ። ነገር ግን ቦምባስቲክ ቤት የሰራችሁ ትልቅ ድራማን የሰራችሁ ስልኩ በስንት ነው የሚጀምረው እንላታለን። ፕላስ 44 ነው አልጭ ሪካርዱን አመጣዋለሁ። ፕላስ 44 ነው የሚጀምረው የእንትን ሀገር ስልክ የዴዚ የእናቷ ወንድም ነው። ስለዚህ ይሄ ሆይ ሆይ አንዴ ወታ ቀባጥራ ሴትዮ ከአንቺ ጋር አላወራሁም። ስለ ጉልበትሽ አምላክ ዝም በይ። ከአንቺ ጋር አላወራም። ስለ ሂደቱ ነው ያወራሁት። በቃ እኔ ስለ ሂደቱ ነው የማወራው። ነገ አንዳንድ ሰው የሆነ ጮሆ ምናምን ሊያሳምን እኔ እንዲሁም ሰው እንደዚህ ከተቅበጠበጠ እንደ ጥፋተኛ ነው አላምንም። በህግም ብትሄድ የምኖርበት ሀገር እንደዚህ ከሆን እንዳረቆ ነው የሚቆጠረው። ገባ። ሰው ተረጋግቶ የራሱን ችግር ማስረዳት ምት አለበት። መጣ ኮመንት እኮ የሰጠው አለ እኮ መቶ ጊፍት የሰጥ መኒጋ እንደ ህፃን ልጅ ድራማ ነበር ሲጫወት የነበረው መቶ እዛ እሱ ኮመንት ላይ ማለት ነው። ስለዚህ ይሄ ትክክል አይደለም ነው። ወዲያውኑ ምን አለች? ቢደበድቡኝስ ማስፈራሪያ ደረሰኝ። ወንድሟ ነው ወንድሟ ከሆነ የተደወለበትን ቁጥር አምጪ ተባለች። ጮሃ ተሳድባ ምናምን ወጣች። ስለ ጮኸች እና ስልንትን ስላለች የሚደበቅ ነገር የለም። ግን አንድ የመተሽ ቀባጠርሽና ያንን ለመሸፈን ሌላ ውሸት ውስጥ ትገቢያለሽ። ያንን ለመሸፈን ደህና ዋሉ ብዬ ነው የወጣሁት። ታይ ወይ መድኃኒዓለም። ኧረ ስለ ጉልበትሽ አምላክ ሚውትሽን እንትን በይው፣ ሚውትሽን አስታንሹን። ሴትዮዋ ሞተች ተባለ። ምንድን ነው የምትፈልጊው? እኔማ ነፍሷን በገነት ያኑራት። ግን ለአንቺ ምልሽ አትቀባጥሪ። የመጣሽ ስለ ሰው ቤት ስላልነበርሽበት ነገር አትቀባጥሪ። የቀባጠርሽውን ደግሞ ለመሸፈን ድራማ አትስሪ ነው በቃ አለ። ደጋረኩኝ ዛሰ አሁን ይኸውላችሁ እና እኔ ልተሳምነ ነው ተናገረች። በቃ ኤደን በእናትሽ ሪስፔክት አድርጊያት። ስለ እናቴ አታውሪ አክብሪልኝ አለችሽ አይደለ? በቃ እቺ ልጅ ነፍሰ ጡር ናት እቺ ልጅ። ከእንደገና ደግሞ የእናት ሞትን የደረሰበት ነው የሚያውቀው እና ፕሊዝ